ሰላም ጤና ይስጥልን የተወደዳችሁ ምናለሽ መቲ ፕሮግራማችን ተከታታዮች የዛሬው የክሪስማስ በፈረንጆቹ የክሪስማስ ዋዜማ ፕሮግራማችን አሁን ተጀምሯል። እንግዲህ ለዛሬ ዋና ዋና ያልናቸውን ዜናዎች እኔ መታሰቢያ ቀጸላና ደረጃ ሀብቶወልድ ከቴክኒሻል ባለሙያዎች ጋር ይዘን መተናል። አብራችን ቆዩ። የኦሮሞ ሕዝብ በጊዜው በነበረው ሁኔታ ላይ የቤተ መንግስት ተጋጋቢቻ አንድ የሆነ ነው። በከፍተኛ የጀነራልነት ማዕረግ የሚያገኝ ነው። ከፍተኛ ከቤተ መንግስት ጋር እኩል የሆነ ኃላፊነት እኩል የሆነ ቦታ የነበረው ክብር የነበረው ነው። እርስዎ ግን በቀዳማዊ ኃይለ ሥላሴ ስር ሆነው በዛ ተምረው አገልግለው እንደገና ደርግ እሳቸውን ጥሎ ሲመጣ እንደገና በዛ ሁኔታ ማገልገል ልክ ነው? አማራ የሚባል ገዢ መደብ መላውን የኢትዮጵያ ህዝብ አስተባብሮ ለዚህ ደረጃ ስላደረሰ ይሄ ደግሞ መላው የኢትዮጵያ ህዝብን የሚያስተባብርበት ማዕከሉ ደግሞ አማራው ስለሆነ ይሄንን አማራን ሴንተር ያደረገ አማራውንን እና ሌላው ደግሞ ለዚህ ተገዢ ሆኖ የሚመጣውን ህዝብ በዘር በሃይማኖት በቋንቋ ከፍሎ በማደራጀት የኢትዮጵያን ህዝብ ሐሞት ከውስጡ ማስወጣት ይቻላል። በዚህ አሁን ለዛሬውም ሁኔታ ሊጠቅመን ይችላል ብዬ የምገምተው ነባራዊ ሁኔታ ተሟልቶ ነባራዊ ሁኔታው ያንን ስርዓት አፍረክርኮ ወደ መጨረሻ ደረጃ አድርሷል። ያንን ነገር ግን ፒክ የሚያደርግ ስልጣኑን ለመውሰድ ለመመንጨቅ የሚችል ስርዓቱን የሚመራ ፖለቲካ ኃይል ስለሌለው ተማሪው ጮሆ ደግሞ እንደገና ስልጣኑ ለመውሰድ የተደራጀ ኃይል ባለመኖሩ ቀጥታ ደርግን ነው የጋበዘ። ለንጮ የጅባትና ሜጫ አውራጃ የህዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤት ኃላፊ ነበረ። ከፀሐይ በታች ያልደረሰው ነገር የለም የሚለው ነገር ላይ ሲናየው ምን አይነት ነገር የሚለው ነገር በጣም በእውነት ለታሪክ አንስተን ይሄ ነው ብለን ለመናገር የምንችልበት ነገር አይደለም። ደረጃ እንግዲህ ዛሬ በኢትዮጵያ ታህሳስ 15 በፈረንጅ ደግሞ ዲሴምበር 24 ነው። የክሪስማስ ኢቭ ነው፣ ዋዜማ ነው። እንኳን አደረሰ። ክሪስማስ መስልሃል አንተም? በእርግጥ እንኳን አደረሰሽ መቲ። ያው እኛ ጋር እንግዲህ ዛሬ ነው ዋዜማው። ከዛሬ ጀምሮ ነገ ይከበራል። ዛሬ ግርግር ነው ሱቆች ነገ ስለሚዘጉ እንግዲህ ያው እንዳለንበት ሀገር ሁለተኛ ሀገራችን አይደል ያስጠለሉን፣ እነሱን መምሰል ስላለብን ክሪስማስን ለመምሰል ሞክረናል። ያው ልጆቼ ናቸው እንግዲህ እንደዚህ አይነት ነገር እየገዙ የሚያመጡት ለንልበስ እያሉ እንደዛ ለብሰናል ማለት ነው። እንኳን አደረሰን። እንኳን አብሮ አደረሰን። እንግዲህ ይህንም የክሪስመስን ውጭ በተለይ ምዕራብ ሀገር ላይ ያሉት አብዛኞቹ ውጭም የተወለዱት ውጭ የሚኖሩትም ሀገሩ ስለሚያከብረው ያከብራሉ። በፈረንጅ ቀን ነው ኑሯችንም። ስለዚህ ለሁሉም እንኳን ለክሪስማስ ኢቭ ብቻ ሳይሆን ለነገም ላንገናኝ ስለምችል መልካም የክሪስማስ በዓል ይሆንላችሁ ብለን እናስባለን። እንግዲህ ክሪስማስ ሲታሰብ ወገኖቻችንንም እንደው በጸሎት በእርዳታም በሁሉም ነገር እንድታስቧቸው አደራ እንላለን። ወደ ዛሬው መረጃ እንሂድ ደረጃ። እሺ መቲ አመሰግናለሁ። እንግዲህ የዛሬው መረጃ ወይም ዋናው መነጋገሪያ በእርግጥ መሆንም ያለበት ነው ከሁኔታው አኳያ አንድ ፓስተር ሄኖክ አለማየሁ የሚባል አዲስ አበባ አካባቢ ቸርች ያለው ማለት ነው። ከአሁን በፊትም በተደጋጋሚ በሚገርም ከመጽሐፍ ቅዱስ ጋር በሚጻረር አንዳንዶቹ ግፍ የሚሆኑ አነጋገሮች በትንቢት የሚናገር ልጅ ነበረ። ነብይ ነው እነሱ የሚሉት። ያው ነብይ እንደ ቀላል ነገር ተወስዷል። ነብይ መቼም እዚህ ሀገር ነቢያት ማለት ምን ማለት መሆኑን መጽሐፍ ቅዱስ ላነበብን ሰዎች ዛሬ ተነስተው ነገ ተነስተው ነብይት ነኝ ሲሉ ዝግንን ነው የሚለኝ። ድፍረቱ መቼም ጣራ ነክቷል። እንደሱ ዛሬ አንድ ነገር ተናግሮስ በሰሞኑ አገልግሎቱ ላይ አገለግላለሁ ባለው መድረክ ላይ የሰላሌን ህዝብ በጅምላ የሚዘርፍ ጠንቋይ ነው የሚል ንግግር ተናግሮ ችግር ተፈጥሮበታል። ተወላጆቹ ከሰዋል። የአካባቢ ተወላጆች ጉዳዩን የወረዳው ኮሙኒኬሽን መግለጫ ሰጥቶበታል። የከተማው አቃቢ ህግ ክስ መስርቷል። በሱ ጦስም ከሰላሌ ነው መጣ ያለችው ሴትዮ እዛ ላይ ተገኝታ እሷ ታስራለች። እሱ እየተፈለገ ነው የሚገኘው። ለማንኛውም ይሄን ነገር ከማብራራታችን በፊት ተመልካቾቻችን ትንሽ እንዲያዳምጡት ያላትን ነገር ባጭሩ ይስሟት። ነው ከሰላሌ
አገሩ የጠንቋይ ሀገር ነው። የመተተኛ እና ከዚህ በፊት መስክሬ ነበር። አራ እንደሰማሽው ነው እንግዲህ። ከየት ነው የመጣሽው? ከሰላሌ አገሩ። እሷ እንግዲህ መድረክ ላይ ነች፣ ፓኒክ ታደርጋለች። እኔ እሷ መታሰሯን ያሳዘነችኝ። ያው ሄዳለች እንደማንኛውም ጨንቋት። አናቅም የተሰራ ድራማ የሚሆን በጋራ አንዳንድ ጊዜ እኮ ለምስክርነት የሚወጡት እኮ አጥንተው የሚወጡ ብዙ እንዳሉ እኮ በግልጽ እኮ ወጥቷል አደባባይ ላይ። የትኛው ጋር እንደሆነች አናቅም፣ ለማዘንም ማለት ነው። ኤኒዌይ ብቻ ጦሱ ነገር ያሳሰራት የሱ ንግግር ነው ማለት ነው። የሱ ንግግር ነው ያሳሰራት ብላት። ከሰላሌ ያው የጠንቋይ ሀገር ነው፣ በዛው አላቆምም፣ የመተተኛ ሀገር ነው በማለት ነው የተናገረው። ተቆጥተዋል የሰላሌ ተወላጆች። ይሄ እነሱን ብቻ ሳይሆን ሁላችንም የሚያስቆጣ ነው። እኛ በእንደዚህ አይነት የጅምላ ህዝብ በሚሰደብ ላይ፣ ማንም ሃይማኖት ላይ፣ ማንም ብሔረሰብ ላይ የሚደረግን ዘለፋ በእምነት ገባም ሆነ በተለያየ ምክንያት እናወግዛለን፣ እንቃወማለን። እጅግ መረር የለቀቀ ንግግር ነው። ይህም በተመለከተ ነው እንግዲህ መግለጫ ያወጣው። የአካባቢው ተወላጆች ከሰዋል። መክሰሳቸው መልካም ነው። አሁን እሱ ተሸሽጓል ነው የሚባለው፣ እየተፈለገ ነው ወደ ህግ ለመቅረብ። እሷ ግን በህግ ቁጥጥር ሲራ ምርመራ እየተደረገ ነው። ይህን ተከትሎ አሁን የሰማነው መረጃ የእሱ ቸርች ቤተክርስቲያን ይቅርታ ጠይቋል ይላል። ይቅርታውን ግን ሳነበው ምንድን ነው የሚለው? ከአውዱ ውጭ ከኮንቴክስቱ ውጭ ከነበረ ሁኔታ ተወስዶ ተተርጉሞብኛል፣ ያስቀየምናችሁ ይቅርታ የሚል ነው። አሁን እኔ ይሄን ይቅርታ አልለውም በነገራችን ላይ በበኩሌ ማለት ነው። መቲ ምን አውዳለሁ? ይሄ ግልጽ አይደለም። ምን አውዳለሁ? ሰላሌ የመተተኛና የጠንቋይ ሀገር ነው ብሎ መናገር በእንዴት ነው ከትርጉም ውጭ የተተረጎመው? ከአውዱ ውጭ ግን ለምን እንዳላውቃል ደረጀ፣ ለምን ሰላሌ ታውቃለህ? በሰላሌና እዛ አካባቢ ያለ ማህበረሰብ ብዙ ኦርቶዶክስ ነው። በዚህ ጊዜ በኦርቶዶክስነታቸው በጣም ብዙ ዋጋ የሚከፍሉ ብዙ ኦሮሞዎች ደግሞ ያሉት እዛ ነው። አንደኛ በቁጥር አንድ ደረጃ በኦርቶዶክስ ቀና ብሎ እንዳይሄድ አንገቱን እንዲሰብር የተደረገበት መስቀል አደባባይ ላይ አርጎ ማህተም አርጎ ከሄደ የሚጠየቅበት በጣም ተሸማቆ የሚኖርበት አካባቢ ነው። ይሄን የሚሆነው ደግሞ ይሄንን የሚያደርጉት ባለጊዜዎች ናቸው። ህዝቡ ደግሞ በጣም ብዙ ኦርቶዶክስ አማኝ ነው። ስለዚህ ተሰማቆ ተሳቆ ነው የሚሄደው ኦርቶዶክሱ እዛ ኦሮሞ። አሁን ምንድነው እሱ የተደበቀውን በኦርቶዶክስ ላይ ያለውን ጥላቻ አምጥቶ በህዝቡ ላይ እንዳለ አለበሰው። ሲያለብሰው ከሁሉም አቅጣጫ ያለው የሰላሌ ተወላጅ መንግስት ኃይል ሳይቀር እንደገና ተነሳበት እና የእሱ ግን ዓላማ እኔ እንደተረዳሁት በዋናነት የሰላሌን ህዝብ ከመስደብ በላይ ኦርቶዶክስ ኦሮሞዎችን ነው እዛ ውስጥ የሰደበው። ለምን? በብዛት ብዙ ነገርም እየተከናወነ ስለነበር ማለት ብዙ መረጃ የሚመጣል። አንተም ታውቃለህ። ልክ ነው። ኤኒዌይ እዚህ ላይ እንመለከተዋለን። መረን የለቀቁ ሀሳቢያን ከአሁን በፊትም ሲናገሩ ሲዘርፉ፣ አንድ ሃይማኖትን አንድ ማህበረሰብን ሲዘርፉ የነበሩ ናቸው። እዚህ ጋር ክሬዲት እንሰጣቸዋለን። ክስ ለመሰረቱት መብታቸውን ለማስጠበቅ የአካባቢው ተወላጆች ይህን በማድረጋቸው መልካም ነገር አድርገዋል። ነገር ግን እንዲህ አይነት ነገሮች በዚህ መልኩ ነው ወይ ቁጥጥር የሚደረግባቸው ሲባል አይደለም ነው። መንግስት የሚባለው ተቋም በስሩ ፍትህ ሚኒስቴር የሚባል አካል አለው። መንግስት የራሱ ምን አለው? አቃቤ ህግ አለው። ታውቂያለሽ? በመንግስት ላይ በደል የሚያደርሱትን እያደረገ የሚከስ ወይም ደግሞ ድሆች ሆነው በአንድ ነገር ተከሰው ጠበቃ ማቆም የማይችሉ መንግስት ያቆምላቸዋል። ታውቂያለሽ? የራሱ ጠበቃ የራሱ አቃቤ ህግ ያለው አካል ነው። በማህበረሰብ ላይ የነዚህ ዋና ስራቸው ወይ እነዚህ አካላትና የፍትህ ሚኒስቴር አንዱ ሁሉም ሳይሆን አንዱ ዋናኛው ስራቸው በማህበረሰብ ላይ የሚደረግ ጥላቻ ንግግርን፣ ሄት ስፒችን፣ የጅምላ ዘለፋን ለህግ ማቅረብ ነው። ግለሰቦች በመክሰስ አይደለም ይሄ ነገር ሊቆም የሚችለው። መንግስት እንዲህ አይነት ነገር በሚደርስበት ጊዜ ከአሁን በፊት ኦርቶዶክስ ቤተክርስቲያን ላይ ስንቶች አፋቸውን ሲያላቅቁ ነበር። ይሄ እኮ ዛሬ አዲስ የመጣ አይደለም እኮ፣ ያን ተከትሎ የመጣ ነው። ማንም እንደፈለገ ተናግሮ በነፃነት ይኖራል ብለው ጊዜ ሰጠን ያሉ መሬቱ የጠበባቸው ሲሳደቡ ከረሙ። አሁን ላይ ይሄ ሰውዬ መግለጫ መውጣቱ ተገቢ ነው እላለሁ እኔ። ተጠናክሮ መቀጠል አለበት መከሰሱም እላለሁ። እንኳን የሰላሌ ማንም መሰደብ የለበትም። በዚህ አቋማችን አንድ ነው። ህዝብ መዘለፍ የለበትም። ነገር ግን መቲ በዚሁ ተከታታይ ቅድም መንግስት ብዬ ያነሳሁልሽ ሌላን አካል መጠበቅ የለበትም እንዲህ አይነት ነገር ለመከላከል
ህዝብ ሲዘለፍ በጅምላ ሚሊዮን ህዝብ ሲዘለፍ በአንድ ሀገር እየኖርን ካለን ህግ እኩል መስራት አለበት። የዛሬ 2 ሳምንት ደግሞ አንዱ የተናገረውን አብረን እንስማው። የዛሬ 2 ሳምንት አንድ ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋ? እኛ ሀገር ኧረ እየተዋወቀን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። እንግዲህ ቱሪስቶች ከውጭ ሀገር መጥተው ላሊበላን፣ አክሱምን፣ ፋሲልን የተለያየ ቦታ የሚጎበኙት ከዘንዶ ጋር ቃል ኪዳን ለማሰር ነው። በቃ ሌላ እኮ ነገር የለው። ቱሪስቶች የሚመጡት ሌላ ቦታ የሚጎበኝ ጠፍቶ ነው ወይ ወደዛ የሚሄዱት ነው የሚለው። የሚጎበኙት ቦታዎች ደግሞ እነዚህ የምናውቃቸው የቅዱሳት ቦታዎች ናቸው። ምናልባትም የኦርቶዶክስ ናቸው ይዞታዎች። ከዛ አይሸሹም። ዝልፊያቸው ማን ላይ እንዳነጣጠረ የታወቀ ነው። እነዚህ አካላት እንዳለ አሁን ይሄ ደግሞ ከአንድ ከተማ ከሰላሌ አርፎ የክልሎችን ህዝብ ነው በቃ የዘለፈው። በርካታ ሚሊዮኖችን ነው የዘለፈው። ምናልባትም የሀገሪቱን ግማሽ በኦርቶዶክስ ተዋህዶ አማኞችን የሚያስቆጣ ንግግር የሚተናገረው። ፍትህ ሚኒስቴር የማንን ፀጉር ነው የሚያበጥረው? የመንግስት አቃቢ ህጎች እዚህ ጊዜ ላይ ለምንድን ነው እንደዛ ያላደረጉት? የሆነ ነገር አደረጉ፣ የማይረባ አለባበስ ለበሱ ያለ ቲክቶከሮችን የሚያስረው ፌደራል ፖሊስስ የት ነው ሄደው? በእንደዚህ አይነት ነገር ላይ ማለት ነው ሀገር የሚያፈርሰው ንግግር ይሄ ነው። ሀገር የሚንድ አብሮ የማያኗኑር መከባበርን የሚያጠፋ አንዱ አንዱን እንዳያከብር ወጠጤ ሁሉ እየተነሳ ከመሬት ቂጣ በቀረደዳፉ እንደፈለገ የሀገሪቱን ተቋማት እሴቶች ሲያዋርድ፣ ህዝብን ሲያዋርድ የት ነው ሄዱት የሚል ጥያቄ ግን እናነሳለን። ያኛው ጥሩ ነው እንዳልን ሁሉ ያኛው ጥሩ ነው እንዳልን ሆነ እነዚህኞቹ ደግሞ በነፃነት መሄዳቸው ሁለቱም ተመሳሳይ ናቸው። አሁን የዚህ ያቀረብናቸው ሁለቱም በሃይማኖት ካባ ህዝብን የዘረፉ ናቸው፣ ያማረሩ ናቸው፣ በሐሰት ትንቢት ትውልዱን እየነዱ ያሉ ናቸው። ያለ ስለ ራሳቸው ጉዳይ ነው። በሰሩት ወንጀል ግን ተመሳሳይ ነው። ተመሳሳይ ወንጀል ሰርተዋል። ምናልባት አንዱ የአንድ ከተማ ነው የተሳደበው፣ ሌላው ደግሞ ብዙዎችን ነው የተሳደበው። ከሳሽ ነው የሚጠበቀው። ለዚህኛው ቢከሰስስ ቤተክርስቲያን ካሁን በፊት ከሳ ተቀባይነት አግኝታለች? የመሰረተቻቸው ክሶች በሙሉ አልተመለከትንም ወይ? ይሄ ነው እንግዲህ አኒማል ፋርምን የጆርጅ ኦርዌል መጽሐፍ እንድናስታውስ የሚያደርገን ይሄ ነው። ኦል አኒማልስ አር ኢኳል፣ ሁሉም እንስሶች አንድ ናቸው። ነገር ግን አንዳንዶቹ የተለየ እኩል ናቸው። ዛሬ ይላል። ለዚህ ነው ዛሬ አንዳንዶች ምን እያሉ ኮሜንት ሲያደርጉ አይቻለሁ። ይሄኛው ዛሬ በህግ ይቀርባል የተባለው የተሳደበው ወደዛ ወደ ወሎ፣ ጎጃም፣ ጎንደር ምናምን ቢሆን ኖሮ የተሳደበው አይጠየቅም ነበር እስከ ማለት ተደርሰዋል። ይሄን ስላሉ ስተተኛ ናቸው ማለት ከተመለከቱት ነገር ነው ይሄን ያስባላቸው። ማናቸውም ህዝብ ላይ የሚሰደብን ስድብ የማይታገስ መንግስት ቢሆን ኖሮ ይሄን አይሉም ነበር። ነገር ግን ከአሁን በፊት የፈለጉት መንግስት አይወዳቸውም የተባሉትን ኃይሎች ሲሳደቡ ወይም ሌላውን ህዝብ ሲሳደቡ አበጃችሁ ጎሽ ተብለው የተበረታቱ ሁሉ ስላሉ ነው። መሬት የተሰጣቸው ሁሉ ስላሉ ነው። ስለዚህ አፓርታይድ ነው ይሄ ማለት ነው አገዛዙ። በዚህም ተጠያቂ የምናደርገው ማን ነው? አገዛዙ ነው። እናንተ እኮ ክስ ስላስመሰረታችሁ ሊሆን ይችላል። ክስ መመስረት አይጠበቅበትም። ፍትህ ሚኒስቴርና ህግ የተቋቋመው ይሄን ለመከላከል ነው። ዋና ስራቸው ይሄንን ነው። ምን ይሰራሉ? ይሄን ካልሰሩ የዚህ አይነት ነገር ሲያዩ እንዲደነግጡ ነው። ደግሞ ነገሩም በመሰረታዊነት የሚቀረፈው እንዲህ አይነት ብልግና ሊቆም የሚችለው እንደዚህ ሴንሲቲቭ የሆነ ለእንደዚህ አይነት ነገሮች ሴንሲቲቭ የሆነ አገዛዝ ሲኖር፣ አስተዳደር ሲኖር እንዲህ ብል መንግስት ይጠይቀኛል፣ ይሄ በህግ የሚያስጠይቀኝ ነው የሚል ፍርሃት ሲያድር ነው እንጂ አንዱ በነፃነት እንደፈለደ አንደኛው ተጠይቀ ማለት መሰደብ የተፈቀደላቸው አሉ፣ ይሰደቡ፣ የማይነኩ ደግሞ አሉ የሚያሰኝ ይሄ ተቀባይነት የለውም። ስለዚህ በህግ መጠየቅ ካለባቸው መጠየቅ ያለባቸው ወንጀል የሰሩት ሁሉ አቃቤ ህግ አለ፣ ፍትህ አለ፣ መጠየቅ አለበት። አለበለዚያ ባለባበስ በምናምን ሴት የኢትዮጵያዊነትን ምናምን እያሉ ገና ያልጠገቡና ምንም ግራና ቀኛቸውን የሚያውቁ ወጣቶችን
እያሰሩ የሚሰራው ድራማ የትም የሚያዛልቅ አይደለም። የህፃን ልጅ ድራማ ነው የሚሆነው። ስለዚህ መጠየቅ ያስፈልጋል። ትንሽ አልጨረስኩም። ለአንቺ ጊዜውን ልስጥ ብዬ ነው። እሺ። አይ ሰላሌ በጣም ልዩ ቦታ ነው። በዚህ አጋጣሚ ጠንካራ የኢትዮጵያዊነት መሰረት የጀግኖች አባቶች አድዋ ሀገር የጀግኖች አባት ወያኔ በጣም ቀና ብሎ እንዳይነሱ ካደረጋቸው ቦታዎች አንዱ ሰላሌ ነው። እዛ አካባቢ ሲመጣ በጣም ጠቅላላ ወደ ሸዋው ወደ ምናምን ጠቅላላ እዛ አካባቢ የኢትዮጵያዊነት ብቻ እንዳይመስል፣ የጀግንነት ብቻ እንዳይመስል፣ የሃይማኖት ብዝሃነት ብቻ እንዳይመስል ማገር የሆነ ስትሮንግ የሆነ መሬት ላይ የተተከለ ጠንካራ የሀገር መውደድ አለበት። ስለዚህ እየመጣ ማንም ባለስልጣንም ምንም እየመጣ ያው አፉን የሚከፍትበት አካባቢ ነው። ከዛ ደግሞ ባለጊዜዎች መጡና መንግስት የኦሮሞ ነው ሲሉ ከዛም አካባቢ ሰዎችን ወስደው አንዳንድ ነገር ምናምን ያደርጋሉ። መልሰው ደግሞ መንግስት እኮ ፕሮቴስታንት ነው ሲሉ ኦርቶዶክሶችን ደግሞ ያሳቅቃሉ። በዛ በኩል ደግሞ ኦነግ ሸኔው ሲጨፈጭፈው ምን ሲለው አይታል ትዝ ይላል አይደል? ሞፈርና ቀንበር ተሸክመው እኮ ያለቀሱት እኮ እነሱ ናቸው። ብዙ ዋጋ ነው የሚከፍለው። አይ በኢትዮጵያዊነት መሰረት ላይ ያለ ሰው በብሔር ውድድርና በብሔር የበላይነት ፉክክር ባለ ሀገር ውስጥ ሁሉ ጊዜ ዋጋ ይከፍላል። ለዚህ ነው ብዙ ጊዜ በየመድረኩ በኢትዮጵያዊነት መሰረት ላይ ሁሉንም እኩል ከሚያየው ሰው ይልቅ የሆነ ብሔር የያዘ ሰው ኢቭን ግለሰብ ወይም ሊደር ተከታይ ይኖረዋል። ለምን? በቃ የሚመስለውን ሁሉ በቃ አሁን እንትን ብሏል፣ አሰላለፉ ስለተቀየረ ማለት ነው። እና አንደኛው የኢትዮጵያዊነት ማገር ሆኖ ከሚጠቁ ቦታዎች አንዱ ሰላሌ ነው። ስለዚህ እነዚህ የመጡት ሰዎች ምንድነው የሚያስቡት? እዚህ አካባቢ ያለውን የኦርቶዶክስ ክርስቲያኑን ብንመታውና ብንሰድበው ማንም አይናገረንም፣ መንግስት ፕሮቴስታንትን ነኝ ብሏል፣ በየጊዜው ኦርቶዶክስ ላይ የምናደርገውን ስድብ ታግሶናል፣ ስለዚህ እዚህም እንደለመድነው ይህንንም ለመምታት እንችላለን ብሎ ተናገረ። ምናልባት ከአውዱ ወጣብኝ የሚለው ጠቅላላ ሰላሌን መስደቡን ነው። ምናልባት ሊሆን የሚችል መርጬ መስደብ የፈለኩት ኦርቶዶክሶቹ ነው ሊል የሚል ይመስለኛል። ለምን? በብዛት ኦርቶዶክስ ላይ ነው አነጣጥረው መድረክ የሚያሞቁት ማለት ነው። በብሽሽቅ በምናምን ሌላውን በመስደብ ምናምን የተሰቀለውን ክርስቶስ ከመስበክ ይልቅ እዚህ ወንድም እህቶቻቸውን በመስደብ እና የኛ ይበልጣል በሚል መረጋገጥ ነው በመበሻሸቅ ገንዘብ የሚሰበስቡት። ስለዚህ ከአውዱ ወጣብኝ ያለው ጠቅላላ የሰላሌን ህዝብ መስደብ አልፈለኩም፣ ኦርቶዶክሱን ብቻ ነው መስደብ የፈለግኩት፣ ጠንቋይ ያልኩትም ኦርቶዶክሱን ነው ለማለት ካልሆነ በስተቀር በጣም ግልጽ ነው። ግን ሰላሌ ስል ጠቀለለውና ይሄንን ተናገር ነው። አሁን አንተ ተናግረዋል። በህግ መስመር ያለውን ተው። ይሄ መንግስት አሁንም ድጋሚ ልክ በሬቻ ላይ በምናምን ላይ በሌሎች ቦታዎች ላይ የሚያደርገውን እንክብካቤ በጥምቀት ላይ በመስቀል ፕሮግራም ላይ ምናምን ያለውን አቢዩዝ እና ለዛ የሚያደርገውን ፈንድና እንክብካቤ ለዚህኛው ላይ ደግሞ የሚያደርገውን ቅጥቀጥ አይተን እኔ ይህንን ነኝ ብሎ ተናግሯል። እኔ ፕሮቴስታንት ሃይማኖት ስር ተደብቆ እንደዚህ ነኝ ለነሱ እንደፈለኩ መድረክ ሰጣለሁ፣ በመስቀል አደባባይ ግን ኦርቶዶክሱ ወይም የጥምቀትን ምናምን ግን አያከብራትም እያለ ሲያሸብር ነበረ። እሱ በግልጽ እምነቱን ነግሮናል። በሌላ በኩል ደግሞ ኢሬቻ የኔ በዓል ነው ብሎ ፈንድ ዘርግቶ በየክፍለ ከተማው ደግሶ እኔ ነኝ ይሄ እኔ ነኝ እያለ በየጊዜው ከመጣበት ነገር ውስጥ አንዱ ያሁኑ ነው። እኔ ይሄ ነኝ አለ። አሁን ደግሞ እኔ ኦሮሞ ነኝ፣ የሰላሌ ኦሮሞን እወክላለሁ ብሎ መንግስት ክስ አቀረበ። መንግስት ለሁሉም ይህን ክስ ማቅረብ ነበር የሚኖርበት። መንግስት አለካል። ይሄ አሁን መንግስት አይደለም፣ ይሄ ዝም ብሎ ጎጠኛ የቡድን ማፊያ ነው። ስለዚህ ወጣና ለሰላሌ እዚህ ጋም የእሱ ያው የምታውቃቸው ብዙ የምናውቃቸው የመንግስት ካድሬዎችም እየጮሁ ነው። ስለዚህ እነሱንም ማስቀየም አይፈልግም። ሰላሌ ውስጥ ያሉ ብዙ በመንግስት ስር ያሉ ሰዎች አሉ፣ እነሱ ማስቀየም አያስፈልግም። ስለዚህ ይመለከተኛል ብሎ ወዲያው አሯሩጦ ልጅቷን ያዛት። ከዛ ክስ መሰረተ ምናምን አለና በሂደት ውስጥ ምን አለን? እኔ ኦሮሞ ነኝ፣ ለሰላሌ ህዝብ ይመለከተኛል፣ ስለዚህ ክስ አነሳለሁ ብሎ እሱን ነው የነገረን። እሱን ለምንድን ነው የነገረን? ለሌላ ቦታ ላይ ሲሆን ደግ አደረጋችሁ ብሎ ነው ዝም ያለን። ምንም ነገር ቅዱስ ሲኖዶሱ መግለጫ አውጥቷል። ምንም ከመግለጫ የዘለለ ነገር በዚህ አጋጣሚ ሌላኛውም አንዱም ተጠያቂ ቅዱስ ሲኖዶሱ ነው። ከመግለጫ የዘለለ ነገር ራሴ የናከውን ራሴ ያዋረድከውን ማንም እንዲያከብርልህ አትጠብቅም። ስለዚህ ከዛ ትላልቆች አባቶች የናቁትን ያዋረዱትን በመግለጫ ብቻ ያለፉትን ነገር
መንግስት ያከብርልኛል ማለት ያው ሞኝነት ነው። መንግስት ደግሞ የሚጠይቁትን ሰዎች አስወጥቶ የራሱን ካድሬዎች ሲኖዶስ ውስጥ ስላስገባ ይሄ ነገር ተገደነ ማለት ነው። ሌላው ግን ካድሬዎቹ ማለት ነው ትላንትና ይሄ ነገር ሁሉ ሲባል እንደዚህ ለምንድን ነው ያላመመን? ግን ኢትዮጵያዊ ነን ትላላችሁ ወታችሁ ኦርቶዶክስ ነን የምትሉ አላችሁ ብዙዎቹ። ምን ነው ሰሜኑ ላይ ሲመጣ ግን ኦርቶዶክስነታችሁ፣ ሰውነታችሁ፣ ኢትዮጵያዊነታችሁ ድራሹን የሚጠፋው ለምንድን ነው? በዚህ ደረጃ መጨከን ይገባ ነበር ወይ? በዚህ ደረጃ ተናዶ ከማታ እስከ ጠዋት እየተባለበት ነው ያለው። የስ ይገባል። በቃ ሰውየው በጣም ብልግና ነው የሰራው። ይገባል። ግን እንዴት ሰው ይታዘበናል አትሉ? እንዴት ሌላ ቦታ ላይ ይህንኑ ስድብ ከዚህ የበለጠ ሲሳደብ ለምንድን ነው? አሁን እናንተ ናችሁ እኛንን ጽንፈኛ ተብለን የምንሰደበው ወይስ እናንተ ናችሁ ጽንፈኛ ተብላችሁ የምትሰድቡት? በአደባባይ በገሃድ የወጣ ስራችሁን እኮ አየ ነው። ሌላው ሲሰድብ ደግ አደረጉ አላየንም፣ አልሰማንም። ልክ እናንተን የሚመለከት ሲመጣ አለን ይሄ ነገር እንደዚህ ይበል ምናምን። በቃ ከዚህ የበለጠ ገሃድ የወጣ ዘረኝነት የሚባለው አፓርታይድ እንዳልከው ከዚህ የወጣ ዘረኝነት ሊኖር ይችላል ወይ በአደባባይ ላይ የሚታይ? እና እንደው አንዳንድ የራሳችንን ብንመለከት ይሄ ዘመን ያልፋል ብለን ብንመለከት መልካም ነው። ከዛ ውጭ አንዱ እሱ ነበር የነበረው። በኢትዮጵያ ስም የኢትዮጵያ አባል ሆን የክብረ አባል ሆን እንደዚህ ያልን ስለ ኢትዮጵያ የሚያገባን ስለ ኢትዮጵያ ምናምን የሚሉ አጭበርባሪዎች ምንም ያልበረዳቸው አልሞቃቸው። ስንት ጉድ ሲሰደብ ሀገር ተውት። የሩቁን ተዩና ያሁኑ የሰሜኑን በአደባባይ ተሸራሽሯል። ማህበራዊ ሚዲያ ላይ ተለቋል። መናፍስት ለመገልበጥ የሰሜኑ ክፍል ምናምን የሚለው ነገር ተነግሯል። ልክ የትናንትናዋ ይህች ስትነሳ እንደ አዲስ መብረቅ የወረደ መሰላቸው። እነሱ አደረጉት። ምናቸውን ለዩ? አካባቢያቸውንና ጎጣቸውን ለዩ። ወይ ኢትዮጵያዊነት የሚለው እንዳነሳ ኢትዮጵያዊነት የለም። አስረግጠው ነገሩን። በቃ ኢትዮጵያዊነት የለም። ኢትዮጵያዊነትማ ማለት በምልኡ ማሰብ ነው፣ በስፋት ማሰብ ነው። በኢትዮጵያ ሰማይ ስር በኢትዮጵያ መሬት ላይ የሚሆኑ ነገሮች ላይ ኮንሰርን ያደርገኛል የሚል አስተሳሰብ ነው የኢትዮጵያዊነት አስተሳሰብ እንጂ የመንደርሽንና የሰፈርሽን ጭሆሽ እሪ ማለት ኢትዮጵያዊነት አይደለም፣ ጎጠኝነት ነው። ለዚህ ነው አሁን እንትን ያደረጉት እንደንትን ምናምን ተቆጥሮ ሊሆን ይችላል። ጎጠኝነት ነው የማየው። ለጎጣቸው ሰርተዋል። የጎጥ ስራ ነው እየሰሩ ያሉት። በኢትዮጵያዊነት ካባ ስም እንዳልሽው ጎጠኝነት ነው የተንሰራፉ። በጣም ትልቁ ነገር ይሄ ነው። አንቺ ስላልሽው ብዙ አላብራራው። ሌላው ዛሬ አንዱ ሲራብ የምትሳደቅ፣ ዛሬ አንዱ ሲሰደብ የምትሰለቅ፣ አንተ ላይ ጊዜ እንኳን ላይ ብትል አንተ ላይ ነው የሚመጣው ነው። ይሄ ምልክትም የሚሰጥ ነው። ምልክትም የሚሰጥ ነው። አሁን ለጊዜው ይጫጫታው ነገሩ በዚህ ከቀጠለ ተዋርደህ ምን ብለህ እንትን የምታደርገው አንተው ራስህ ህግ አርቃቂው ነኝ የምትለው ነው። አሁን ብዙዎቹ ዛሬ እየተናደዱ ያሉት በኦሮሞ መሬት ላይ ተቀምጦ ይሉሻል። አዎ በእኛ መሬት ላይ ምናምን ነው እየተባለ በእኛ መሬት ላይ ምናምን በኢትዮጵያ እስኪ እንደው ይሄን እንኳን ስትናገሩ ቢያንስ አስተካክሉት። እስኪ አስተካክሉት። በኢትዮጵያ ምድር ላይ ተቀምጦ ኢትዮጵያንን የሚያዋርድ ህዝብን የሚሳደብ ወንጀለኛ ነው። ማናቸው ነው? አዲስ አበባ ላይ ሆኖ አማራውን ቢሳደብ ወይም ትግራዩን ቢሳደብ ወይም ሌላ ቦታውን ቢሳደብ ትክክል ነው እያላችሁ ነው? እንደዛ እኮ ነው የሚደረገው። እንዴት በእኛ መሬት ላይ ሆኖ ወይም ሌላ መሬት ላይ ሄዶ አማራ ይስደበን ነው ብትሉት፣ ሁሉም የእናንተ ነው፣ ሁሉም ሁሉም ነው፣ ሌላውም የእናንተ ነው፣ ያም የኛ የሁላችንም ነው የሚል አስተሳሰብ የት ነው የጠፋው? የት ነው የጠፋው? እንትን ነገር በቃ እንደ የቄስ ልጅ እግዚአብሔር አጎቱ ይመስሏል ይባል የለ? ልክ መጣ ብልጽግና ይሄኛው የኛ መሬት የኛ በእኛ በምናምን በግዛታ በእንትናችን፣ ይሄም ግፍ ነው። ዛሬ ይሄን እነዚህ ሰዎች ይታሰሩም አይታሰሩም ቢያንስ ደንግጠዋል። እዚህ ድንጋጤ ላይ የጣላቸው ጥጋባቸው ነው። ጥጋባቸው ሲመከሩም ቢበለው ህግ ከኛ በላይ አይደለም ብለው ሲፋደዱ ነው። እንደውም እኔ የማውቀው ነቢያት እኮ ሲባል ጳውሎስ እኮ ሲያስተምር በመርከብ በምናምን ሲሄድ ስለሚያጋጥመው እያንዳንዱ ነገር ያውቃል። መቲ ሲሄድ አሁን ይሄዳል፣ በእኔ ምክንያት ማዕበል ይነሳል፣ በዚህ ምክንያት ግን አንድ ነፍስ ከመካከላችን አጠፋም፣ እዚህ ቦታ ሲሄድ እንዲሆናል፣ ምክንያቱም ንጉሥ ገሌ ጋር እቀርባለሁ ልሟገት ስለ ወንጌል፣ ስለዚህ አልሞትም፣ ገና ያን ፈተና እፈተናለሁ እያለ የሚደርስበትን ነገር ሁሉ ያውቀዋል። ይሄ ሳፕ አሁን እንደሚከሰስ አውቆት ነበር
አልተነገረውም ማለት ነው። አልተነገረውም። ካሁን በፊት እንትን ብዬሽ ከሆነ የሆነ እንደዚሁ ያገረግ አንድኛው አፍሪካ ውስጥ ነው። አንዱን አስነስቶ በዚህኛው ጎረቤት ያለው እንትንህና በፊት ለፊት ያሉት በኩል እንደዚህ ያሉትን ቤትን ሰብረው ለመግባት ሲሞክሩ በመንፈስ ጠበቅኳቸው መጥቷቸው ያለ አሚን ያስብለዋል። እዛ ህዝቡ ጉባኤው አንዱ ሰባኪ እንደዚህ ወጥቶ ማለት ነው። በዚህ ጋር ያሉት እንትንህን ሊዘርፉ በዚህ ጋር ያሉት እንደዚህ ሲመጡ ጣልቃ ገባሁኝ አሚን ሲል እንትኑ መጣ። አገልጋዩ እዛ የሱ ፕሮቶኮል መጣና በጀረው በጌታ ያለ ቤትዎን ሌባ እየዘረፈው ነው የሚል ስልክ ደርሶ ነው የሰው ቤት ከሚጠብቅ እያሉ ነበርና የራሱን ቤት ሳይጠብቅ ነበር የሚጠብቅለት የሱ እያሉ ሰዎች ሲስቁ ነበር። እና ይሄ እንደሚመጣበትም አልነገረውም ነበር። መንፈስ ቅዱስ ነግሮት ነበር በዚህ እንደሚፈተን። ይህንንም አብሮ ቢነግረን ብዬ እኮ ነው። እንደው ይሄን ማለት የፈለኩት በእንደዚህ አይነት የሚገርሙኝ አሜን የሚሉ እየሄዱ የሚያጨበጭቡ እኔ ሁሉንም እምነት አከብራለሁ። ኦርቶዶክስንም፣ ፕሮቴስታንትንም፣ ሙስሊሙንም፣ ካቶሊክንም ለሁሉም ክብር አለኝ። ለትክክለኞቹና ለእውነተኞቹ አባቶች፣ ወንድሞች ምናምን ትልቅ ክብር አለኝ በየትም ቦታ ላሉት። ነገር ግን እንደዚህ ባሉ እንትኖች መታለል፣ መጭበርበር፣ ይሄ ሁሉ ህዝብ መነዳቱ ሁሌ እንዳሳዘነኝ በጣም ነው። አሁን ጋር የተሻለ ዘሬ ቅድሙ ላይ ሲሳደብ ምናምን ሁሉ አሜን ይላሉ። እንደዚህ አይነት ሰዎች ናቸው ያሉትና ቢያንስ ቅድም አንድ ቪዲዮ እያየሁ ነበረ። እናትሽ ሞታለች አይደል ይላታል። ኧረ አልሞተችም አለች ይላል። የተለያየ ነገር ነው። አንዱ ደግሞ ዝናብ እየጣለ ነበር አይመታም ብሎኝ እግሬን እንድች ሳረግ የለም እንድች ሳረግ ዝናቡ ይወርዳል አይመታኝም ለት ብዬ ብቻ በቃ አሜን ይላሉ። ወይ እግዚአብሔር እሱማ ብዙ ነገር ነው እኮ አብሬ ምሳራት ደረስኩት ምናምን እግዚአብሔር ኢየሱስ ሰጥቻቸው ተካፍለው በልተው መካን ነበሩ። ሴቷን መተው እምቢ ብለው ያፉ ማስቲካ የሚያላምጠውን ሰጥቷቸው ሁለቱም አንድ ቀን ወደዱ። እና ይሄን ለዚህ አሜን የሚለው የሚገርመኝ እኮ አይደለም። በአንዳንድ ገድሎች የቅዱሳን ገድል ሲነገር የሌላ ነገር ተወራ ሲባል ሌሎች ሃይማኖቶች ላይ ይቀልዳሉ። በነዛ ገድሎች ላይ የተጻፉት ግን እንደዚህ የሚገርሙ አይደሉም እኮ እነዚህ አሁን የሚናገሩት እዚህ የማስቲካው አሁን በጣም ልዩ ገድል ነው። አይተሽዋል? የማስቲካውን እዛ ላይ ቪዲዮን ልክልሻለሁ። ህዝቡ አሜን ይላል። እና ማስቲካውን ለአንዱ ነበር ነው የሰጠኋት ለአንዱ ብዬ ከዛ ካልሰጠሽ ብላት አካፍላ አቆል ሰጠቻቸው። ሁለቱም አንድ ቀን ወልደው መጡ ምናምን። እንግዲህ ምን ታረጊዋለሽ? አሜን ይላል ህዝቡ። ደግሞ በሌላ ያሾፋ በገድላት መጽሐፍት በተለያዩ ነገሮች እኔ እንደ እምነታቸው ሁሉ የሚከተል ይቀጥል ማለት ነው። አይ እምነቱ እኮ አይደለም ከእምነቱ ጋራ የመጡ ሐሰተኛ ነቢያት ብዙ ናቸው ያሉት። በተለይ መንግስት ከመጣ በኋላ በየኮንዶሚኒየሙ ስር አንድ ወይ ሁለት አንዳንዴ ሶስት እኔ አሁን ብዙ ወዳጆች አሉኝና የሚነግሩኝ ነገር ምንድነው የሚሰጣቸው ሰዎች እኮ በየቦታው እንዲነግዱ በእንደዚህ ነገር ህዝብንም እንዲነዱ የሚሰጣቸው ሰዎች እኮ ብዙዎቹ ጄኒውን አይደሉም። አንተም ታውቃለህ፣ ወንጀለኞች ናቸው። እውቀትም በዛ ሌቭል ያላቸው አይደለም። የድሮዎቹ የነበሩት እኮ ዋና ዋናዎቹ እኮ በእነሱ ስር እንዲገቡ ሁሉ ተደርገዋል አይደለ? ፈርሰው በእነሱ ስር እንዲገቡ ነው የተደረጉት። ለእነሱ እየመረጥክ አሁን ከዚህ ስንት ቸርች ተሰጥቷል ቢባል ምንም ነገር የቸርች ቦታ ያልተሰጣቸው ብዙ ነው ያሉት። እነዚህ ግን የሚፈለጉት ነጋዴዎቹ ህዝቡን ወደ አንድ አቅጣጫ ግር አድርገው የሚመሩት የሚያጃጅሉት የሚያደነቁሩት ምናምን ግን ነጋዴ ናቸው፣ ዘይት ሻጮች ናቸው። እነሱን ዋናዎቹን ጤነኞቹን ትክክለኛ ወንጌል የሚያስተምሩትን ግን አቢዩዝ የሚያደርግ ሲስተም ነው። ምክንያቱም ዘመኑ የሐሰተኞች ዘመን ስለሆነ ሲስተሙ ራሱ የሚፈቅደው እነሱ ነው፣ ደህናዎቹን አይፈቅዳቸውም። ባለፈው እኮ መጥቶ እኔ እኮ መጽሐፍ ቅዱሱን ቁጥርጥር አድርጌ ነው የምበላው በለዋለሁ ቃል ከዛ እንደውም ሰመረ ማርያውን የምታውቀው ከሆነ ሰመረ ማርያም በሚባል ነው የሚታወቀው። ሰፈሬ ልጅ በቃ ያለውን ነገር በጣም ብዙ ነገሮችን የሚተች ነው። እና ወጥቶ ኢየሱስ መጣ፣ በሩ ግር ክፍት አድርጎ ገባ። በቃ ዳቦ ነበረኝ የበለው ብላ አልኩት፣ ይሄን ምናምን አለ እና ከዛ በኋላ በቃ ምናምን አልኩት።
እንትን የታክሲ ሳልሰጠኸውም ነው ያለው። በቃ በጣም ነው የገረመኝ። እና ለኢየሱስ የታክሲ ሳሰጠው ዝም ብሎ ሄደ ምናምን። በዚህ ደረጃ አወረድከው ሲለው ማለት ነው። በዚህ ደረጃ አወረድከው፣ ወጣችሁ፣ አመለጣችሁ ከእንትኑ እና ዘመኑም ወደማይሆን ነገር ቦታ እያመጣ ነው። ዋና ተጠያቂ ይሄንን የሚፈቅደው ሲስተም ነው። ስራዬ ብለው ያመጣቸው እና አብይ አህመድ የሚሰጧቸው መሬት በየአካባቢ የሚሰጣቸው ህንፃ ምናምን እነሱ ናቸው። በቃ እውነተኛ አስተምሮ የሚሰጡትን አይፈልጉም። የሚታወቁ ሊያቢሊቲ ሆኑ፣ ለራሳቸው እምነት ሊያቢሊቲ ሆኑ። ቆይ አንዴ ያዘው። ለራሳቸው እምነት ሊያቢሊቲ ሆኑ። ሁለት ለምናከብራቸው በዛ ውስጥ ላሉት ለትልልቆቹ፣ ለእውነተኞቹ፣ ለሀገር ስለሚጸልዩት ዘመናቸውን ሲያገለግሉ ለኖሩት ሁሉ አደበዘዟቸው እነዚህ ነጋዴዎቹ። በጣም የሚያሳዝነኝ ከሁሉ ነገር ይሄ ነው። ሌላው መናገር ያለብን ይሄም እምነትን አይደለም። እንደውም ይሄ መናገራችን ለእምነቱ እየቆምን ነው። እኛ እኔ ደጋግሜ እንደምናገረው ድሮ እኮ የነበሩት ጴንጤዎች እኮ የሚናገሩት እኮ አንቺ በኢሃፓ ናችሁ ተብለው ሲገረፉ ታስረው አትዘምሩ ተብለው በደርግ ጊዜ እኮ ውስጥ እግራቸውን ቶርቸር እየተገለበጡ እኮ ከሁሉም በላይ አብዮቱ በሉ ሲባሉ ከሁሉም በላይ ኢየሱስ እያሉ ነው የሞቱት፣ መስዋዕትነት የከፈሉት። ስለ እምነታቸው የጸኑ ጠንካራዎች እኮ ያሉበት ናቸው። የድሮቹን ደግሞ እናውቃቸው። አሁን ደግሞ ለመሰለሽ ሌላው መናገር ያለብን በመዘመሪያ ያገለግላሉ የሚባሉ እንደው አንዳንዴ ሪስፔክት የምትሰጫቸው የነበሩ እንደው ደህና ነው ዝማሪያቸው ተብለው በዛ ኤሪያ የሚነሱ ምን ሆኑ መሰለሽ? የነዚህ ካዳሚ ሆኑ። ፕሮግራማቸውን የሚመሩላቸው እንትን የሚያደርጉላቸው በየተጠሩበት እየተጎተቱ የጠንቋይ ካዳሚ ሆኑት እነሱ ናቸው። ትልቅ ህዝቡን እያሰናከሉ ያሉት መዘምራን የሚባሉት። ለማንኛውም እነዚህን አይነቶቹን ኤክስፖዝ ማድረግ ሀገርን ማዳን እምነቱንም ማዳን ስለሆነ በየትም ቦታ እነ ተማርያምን እነ ገሌ የተባሉ የሚመጡ በኦርቶዶክስ አጭበርባሪዎች እነሱን ሁሉ እንደምታገለ ሁሉ በየትም ቦታ ያሉትን መታገል ያስፈልጋል። ለህዝቡ ካሰብን አንድ ይህችን ቪዲዮ የአንድ ደቂቃ ናት፣ እንመለከታት። ሁላችን አቀናብረው ሰርተዋታል። አንዴ እናያት። ሞታለች አይደለም? ቆይ መልሰው ወደኋላ። አልሞተችም። ቆይ እናትሽ ሞታለች አይደለም? አልሞተችም። ማስቲካ ስበላ ከጥርስ ውስጥ እንዳታወጣ አለኝ ጌታ። አንዲት ሴት አለች፣ 2 ልጆች መንታ ልጆች ስም ዝርዝር ጽፈሽ ኪስሽ ውስጥ የከተትሽ ነይ ውጪ ስል ወጣች። አንዷ ሴት ምን አለች? እኔም ጽፌ መጥቻለሁ አለች፣ ግን አንድ ልጅ ነው አለች። ያቺኛዋ 2 ልጅ ነው የጻፈችው። እንግዲህ ጌታ ያለኝ ለሷ ነው ብዬ ማስቲካውን አውጣና ስጣት ታረግዛለች። እንደዚህ የቀረፉ አስተሳሰብ አታስቡ። ሰማይ እንደዚህ የሚባል ነገር የለም። ስሰጣት ያቺኛዋ ምን አለ አንዱን ልጅ አካፊኝ ስትላ ቆርጣ ሰጠች። ሁለቱም በአንድ አመት ውስጥ አንድ ቀን ወለዱ። ተወታስበላን አይ ቅንብሩ በጣም ለእናንተ ፍርድ ነው። በቃ እንደምትመለከቱት ነው። ማስቲካ ያፉን አዳምጠው አውጥተው ይሄ እኮ እዚህ ሀገር እኮ ቢሆን እንደ ወንጀል የሚቆጠራል እኮ። ማስቲካ ስንት ነገር ባለበት ነገር ጌታ በዚህ ማስቲካ አውጥቼ ስተው የሱን ሲበሉ ልክ በሶፍት ፈወስን እንደሚሉት ማለት ነው። የላባቸውን ሶፍት ሰተን ፈወስን እንደሚሉት ማለት ነው። አሁን ይመጣ እናንተ እንድትፈርዱ ብዬ ነው ይሄን ያደረኩት። መቲ መልካም፣ ወደ ሌሎች መረጃዎች እንደደረጀ። እሺ እናመሰግናለን። ሌላው ታደሰ ወረደ ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት መግለጫ ሰጥተዋል፣ ጥሪ አቅርበዋል። በድርቅ ላሉት አጠቃላይ ግን ብዙዎች ከሌላ አንግል አልተመለከቱትም። በመግለጫቸው ላይ ጠንከር አድርገው የተናገሩት ነገር አለ። ተፈናቃዮች ካልተመለሱ ጦርነት ሊከሰት ይችላል ያሉት ነገር አለ። ከቁጥጥር ውጭ እየመጡ ነው ነገሮች። ስለዚህ ዘላቂ መፍትሄው አሁን ይሄ መረባረቡ ምን አይደለም፣ ተፈናቃዮችን ወደ ቦታቸው መመለስ ብቻ ነው ብለዋል። ያው ወደ ወልቃይት ማለታቸው ነው። ይህ ካልሆነ ግን ጦርነትን ማስቀረት አይቻልም በማለት በተፈናቃዮች ምክንያት ጦርነት ሊከፈት እንደሚችል ፍንጭ ሰጥተዋል በዛሬው መግለጫቸው ማለት ነው። ደግሞ ለኢትዮጵያ ሕዝቦች ነው ጠቅላላ የሚለው እንደዚህ ነው። ነገሮች በዚህ ከቀጠሉ ከቁጥጥር ውጭ ይሆናሉ። በዚህ ዓመት የግድ ተፈናቃዮች ወደ ቀያቸው መልስ አለባቸው። ይህ ካልሆነ ግን ጦርነት መፍትሄ ሊሆን ይችላል ብለዋል። በዚህ መግለጫቸው ላይ ቲክቶከሮችን አመስግነዋል። ሰሞኑን ነገሩን በማሳወቅና ያን በማድረግ ብለዋል። አጠቃላይ ያለውን ችግር ግን ሲናገሩ ይገርማል። 16 ኪሎ ነው የሚሰጣቸው በወር ለቤተሰብ አሉ። 16 ኪሎ
ሸጠውም ለዘይትም ለጨውም ለምናምንም የሚያደርጉት ከወር እስከ ወር እሱን ነበር ተቋርጧል ነው። አሁን አደጋ ስጋት አመራር የሚባለው ውሸት ነው። እርዳታ ሰተናቸዋል፣ የተቋረጠ እርዳታ የለም የሚል እንግዲህ እርዳታ የለው እሳቸው የተናገሩት ያችን ነው እርዳታ የሚሉት። እርዳታ ሰተናል የሚል ምላሽ እየሰጠ ነው ያለው። እንግዲህ እርዳታ ያገኘ ሰው በዛ ደረጃ ላይ አይኖርም። እንዴት እንደዚህ ለምን ባጥንታቸው ቀሩ ታዲያ? አሁን ትናንትናም ስንናገረው ነበረ፣ ዛሬም ስናገረው ነበረ። የብልጽግና ደጋፊዎችና የብልጽግና ሰዎች አካላት ህወሓት ነው ያስራባቸው። ጦርነት ለመጀመር ፈልጎ እንደ ሀውዜን ለማድረግ አስራባቸው ይላል። በፍጹም ህወሓት በሀውዜን ይከሰሳል፣ በብዙ ነገሮች እንከሰዋለን። በአሁኑ ሰዓት ላይ ግን መቲ ይህን ክስ ማሳረፍ ፍርደ ገምድልነት ነው፣ ውሸት ነው፣ በፍጹም ውሸት ነው። ምክንያቱም ይሄ ጥሪ ሲቀርብ የነበረው አመት ሆኖታል። በጀት መቆረጥ ከጀመረ ወዲህ ህዝቡ እየተራበ ነው የሚል መግለጫ ሲወጣ ነው የከረመው። የምን መዋሸት ነው? ብልጽግና ሲጅ በማድረግ አንበረክካለሁ የሚለውን ፖሊሲ መከተሉ ችግሩን አባብሶታል። ቢቢሲ ላይ የወጣውን ነው አይደለ? የህጸት ተፈናቃዮች ማዕከል አስተባባሪ ቄስ አብርሃ አርያ እንዳሉት ይልና ቢያንስ 300 ሰዎች ባለፉት 6 ወራት የእርዳታ እህል አላገኙም የሚል ነው መረጃው የወጣው። አላገኙም፣ ውሸት ነው። አሁን ነገሩ ሲመጣባቸው ደነገጡ። ኢንተርናሽናል ኮሚቴው እያወቀው መጣ ችግሩን ሁሉ። ራሱ ይሄ ብልጽግናንም የሚያስጠይቅ ነው። ይሄን ስልሽ ህወሓት አይጠየቅም እያልኩ አይደለም። ህወሓት ራሱ ይሄን ጉዳይ መደበቅ አልነበረበትም። ሰው እየሞተ በየጊዜው ማሳወቅ ነበረበት፣ ግልጽ ማድረግ ነበረበት። ከሰው ህይወት በላይ መሆን የለበትም። ይሄ እስከሚደርስ ድረስ መጠበቁ ህወሓትንም ከተጠያቂነት አያድነው። በዋነኝነት ክልሉን እከባለሁ የሚለው አካል ግን ተጠያቂ ነው። እርዳታ አላገኙም። ትናንትና ቲክቶከሮቹ የሚቀመስ ነገር ሲጥሉላቸው እንዴት እንደሆኑ ህፃናቱን ተመልክተናል። የነበረው ሁኔታ በጣም ዘግናኝና በጣም የሚያበሳጭ ነገር ነው። አደጋ ስጋት አመራር የምትባለውም አትዋሽ። ማንቀበልህ ለትግራይ ድጋፍ አድርገሃል ብለን ማንቀበልህ እንኳን ለትግራይ የቅርቡን የደብረ ብርሃንን ስለምናቅ ነው። በወሎም ያለው ሁኔታ ስለምናቅ ነው። መች ደረስክላቸው? እንኳን መንግስት እከለክላለሁ፣ በጀት ቆርጣለሁ፣ እርዳታ ቆማለሁ ባለበት ቦታ ቀርቶ መንግስት በጀት እየሰጠ ባለበት ቦታ ላይ ያሉት የደብረ ብርሃን ተፈናቃዮችና የወሎ የሰሜን ወሎ ተፈናቃዮች እንዴት እንደተራቡ እናውቃለን። እንዴት ደጋግሞ አቤቱታ እንዳመጡ እናውቃለን። መች ደረስክላቸው? ለምን ይዋሻል? ዛሬ ይሄን ሲመጣ የሆነ 100 ኩንታል ልከው እኮ ነው ያችን ቆጥረው ከዚህ እስከዚህ ወራት ይሄን ያህል ልከናል ሰተናል የሚል መግለጫ ያወጣሉ። ይሄ አይደለም እርዳታ ማለት። ኮታው እንደዛ ነው። አደጋ ስጋት ያው ኮታው በሰው 16 የሚሉት ነገር አለ እና ምናልባት ለተወሰነ ጊዜ ሞክሮ ሊሆን ይችላል። ግን አሁን የሚታየውና ንግግሩ የሚሰማው እዛ ካሉ ሰዎች የሚነግሩን ላልተወሰነ ጊዜ በፊት ጀምሮ ነበረ፣ ከዛ ቀረ ቆመ ነው እየተባለ ያለው እና የተበላሸ ነገር ሁሉ እንደደረሳቸው ነው የሚናገሩት። አቁሞታል እንጂ እንዳይሄድ ወደዛ ብለው አቁሞታል። እውነት ነው። ነዳጅ ቆሞ የለ እንዴ? መቼም ነዳጅ በመቆሙ የሚሞት የለም፣ ይቸገራል እንጂ ስንት ነገር ላይ እና ነዳጁ የተለያየው ነገር ከቆመ አመት አልፎት የለ እንዴ? ለምን እንዋሻሻለን? እነዚህ ወገኖች በሰው ሰራሽ ረሃብ ተጎድተዋል። ወገኖቻችን በፖለቲካ ሽኩቻ፣ በፖለቲካ ስልጣን ምክንያት በህወሓትና በፌደራል መንግስቱ መካከል የተፈጠረው ነገር ለጉዳት ዳርጓቸዋል። ምንም ጥያቄ የለውም። በሰው ሰራሽ ረሃብ ለመርገፋቸው ሁለቱም ተጠያቂ ናቸው የሚለው ጥያቄ የለውም። በዋነኝነት ግን ትናንትም እንደተናገርነው ዛሬ የምናገረው ፓርቲን እምቢ ያለኝን አልገዛም ያለኝን ፓርቲ አስጠነቅቃለሁ ሲል ጎዳለሁ፣ አንበረክካለሁ ሲል የተከተለው መንገድ በጅምላ ህዝቡ ፈሽቶታል። ህዝቡን ለችግር ዳርጎታል። ይሄ ብቻ አይደለም። እውነት እናውራ ካል በአፋር ክልል የሚሰደዱት በአሁኑ ሰዓት ላይ በሁሉም ቦታ ስደት አለ። የትግራይ ስደተኞች ቁጥር በጣም ጨምሯል። እውነት ማውራት ካለ እንዳለ ወጣቱ ተርቦ እንደ ጉድ ነው እየፈለሰ ያለው። ምክንያቱም ብዙ ነገሮች ታግደዋል። አንዳንዶች አዲስ አበባ ለመግባት ከፍተኛ ገንዘብ እንደሚከፍሉ ታውቂያለሽ? እንደ ውጭ ሀገር ይህን ሁሉ ሰምተናል። አዲስ አበባ ለመድረስ ይህን ሁሉ እየሰማን ያለንበት ነው። ስለዚህ ብልጽግና እየተከተለ ያለው መንገድ ከፈለገ ብልጽግና ትናንትም እንደተናገርነው ህወሓት ጋር ያለውን ነገር በሜዳው ላይ ይጨርስ፣ በፈለገው መንገድ ይጨርስ፣ አያገባንም።
እንደፈለጉ ይሁኑ እነሱ። በዛ ምክንያት ግን ህዝቡ ገፈት ቀማች ሲሆን እውነቱን እንናገራለን። ዛሬ በዚህ ላይ የሚፈርዱ አሉ። ነገ ጧት ያንተ ወገን ያንተ ቤተሰብ ነው የሚራበው። በሰብአዊነት ላይ አይቀደድም። የብልጽግና ደጋፊዎች ነን የምትሉ ትናንት ከትናንት ወዲያ እነዚህ ያልበሰሉ ህፃናት ከምሬ ነው የምልሽ፣ እነዚህ አሳዘኑኝ። ትናንት የቲክቶከሮችን እርዳታ ስመለከተው በነገራችን ላይ ምክር ያስፈልጋቸዋል የምልሽ ለምንድን ነው መቲ ገንዘብ ብር ይሄ የታሸገ 10 ብር ምናምን ሁሉ ይዘው ሄደው ሲሰጡ ትናንት ስመለከታቸው እንዲህ እያደረጉ ይሰጣሉ። መጥፎ ነው። እናንተንም ተጠያቂ ያደርጋቸዋል። እናንተም ላይ ነገ ጠዋት ተጠያቂነት ስለሚያደርግባችሁ ገና ስትመክሪያቸው የሚስተካከሉ ናቸው። በነገራችን ላይ ስማቸው ጎና እንጂ እኮ አዶናይ ጆን ምናምን ታያቸው በጣም ልጆች ናቸው ስመለከታቸው። ስለሆኑ ምንድነው መደረግ ያለባቸው? መመከር አለባቸው። ባለፈው አይተሽ እንደሆነ ሰግጥ የሚለውን ተው ሲባል ትቻለሁ አለ፣ ቀጥል ሲባል እሺ እቀጥልበታለሁ አለ። እንዲህ አይነት ልጆች ስለሆኑ ደጋፊ ስላላቸው እርዳታውን እንዲያሰባስቡ መደገፍ ጥሩ ነው። ለምን ባለው ኃይል ነው የምትጠቀመው። ያን ነገር ተጠቅመህ ዘላቂ ባይሆኑም ለጊዜው ደርሰውላቸዋል ለህይወታቸው። ግን የተገኘውን እርዳታ በምትሰጡበት ሰዓት ላይ የተረጂ ቁጥር የሚባል አለ ለግዜታቸው፣ የተረጂ ቤተሰብ ለእናንተም ለራሳችሁ እዛ የሆነ ትንሽ የሚያውቁ ሰዎች ላይ አጠገባቸው አስቀምጣችሁ ለአንድ ቤተሰብ ወይም ለአንድ ሰው ይህን ያህል ከሆኑ ምን ያህል እንስጥ፣ ምን ያህል ያዳርሰናል ብላችሁ በፍትሃዊነት ስታከፋፍሉ አንድ ገንዘቡን የሚሰጧችሁ ሰዎች ለእናንተም እንድትሰጡ ዲያስፖራው ምንም ሆነ ያምናቸዋል። ለቀጣይ ስራችሁም መሰረት ትጠላላችሁ፣ ልምድ ትወስዳላችሁ። ተፈናቃዮቹም ሁሉም እኩል ያመሰግኗቸዋል። በተረፈ ነገዴ ብቻ ደርሷቸውን ያልደረሰኝም የሚሉ የሚያለቅሱ ነገ ጧት ሊመጡ ይችላሉ። ወይም ነገዴ ለእነንትና ብቻ እየለዩ ሰጡ ምናምን የሚል አቤት ይመጣባቸው ይሆናል። ስለዚህ ይሄ ነገር ከመምጣቱ በፊት በዛ አይነት መንገድ ሳይሆን እርዳታ ሻሞ ምናምን ነገር ሳይሆን እርዳታ በምትሰጡበት ሰዓት የተገኘውን ነገር ገንዘብ ጥንቅቅ ብላችሁ በአግባቡ ስንት ተፈናቃይ ያለ በዚህ አካባቢ ምን ያህል ይሆናሉ፣ ቤት ልጆች አሏቸው፣ ለአባወራ ስንት እናድርግ፣ ለምናምን ስንት እናድርግ ብላችሁ እሷን የአንዴ የግማሽ ሰዓት ሂሳብ ነች ተሰባስባችሁ ሰርታችሁ እሱን ለማድረግ ሞክሩ። ያደረጋችሁት ነገር ግን አሪፍ ነው የሚለውን ህይወት ማዳናችሁ በምንም ተአምር ይሁን እንዲሞቱ የተፈረደባቸውን ስለደረሳችሁላቸው በዚህ ሂደት ላይ እናንተም ፖለቲካ ውስጥ ለማስገባት የሚሞክሩት በሙሉ ክፎች ናቸው። ይቀጥሉበት። ብዙ ስራ እንደዚህ አይነት ቢሰሩ ጥሩ ነው። በብዛት ይቀጥሉበት። አንዱ ይሄ ነው። ሌላው የሱዳን ጦርነት ተባብሷል እና ዩኤን ያወጣው መግለጫ አለ። ወደ ኢትዮጵያ ሊዛመት ይችላል የሚል ሰፊ ስጋት መጋረጡን ነው። የጸጥታው ምክር ቤት በሱዳን እየተባባሰና ከጊዜ ወደ ጊዜ የከፋ ዓለም አቀፋዊ መልክ የያዘው ግጭት ወደ ጎረቤት ሀገራት በተለይ ወደ ኢትዮጵያ ሊዛመት እንደሚችል ያስጠነቀቀው። ይህም ሊሆን የሚችለው ውጊያው እየበረታ የጦር መሳሪያዎች ስርጭት እየጨመረና ታጣቂ ቡድኖች ባልተጠበቁ ድንበሮች በኩል እየተንቀሳቀሱ በመሆናቸው ነው ብሏል። ለጸጥታው ምክር ቤት ገለጻ ያደረጉት የፖለቲካና ሰላም ግንባታ ጉዳዮች ረዳት ዋና ጸሐፊ ካሊድ ኪያሪ ጦርነቱ በቅርብ ወደ ሱዳን የኮርዶፋን ግዛት አቅጣጫ ተዛውሯል። በዚህ ሂደት ከቀጠለ ወደ ኢትዮጵያ በቅርብ ጊዜ ይዛመታል የሚል ስጋት አለ። በዚሁ መሰረት የሱዳን ፈጥኖ ደራሽ ኃይል የባሉሳን ከተማ ታህሳስ 1 ቀን የሄግዴ ነዳጅ ማውጫን ደግሞ ታህሳስ 8 ቀን መቆጣጠሩና በደቡብ ኮርዶፋን የሚገኙ ዋና ዋና ከተሞች አሁንም ከበባ ውስጥ መሆናቸውን አስታውቀዋል። አክለውም በሱዳንና በደቡብ ሱዳን መካከል እየታየ እንዳለ ሁሉ ታጣቂ ቡድኖች ድንበር ተሻግረው የሚያደርጉት እንቅስቃሴ ለቀጠናው መረጋጋትን ሊያሳጣ የሚችል ተጽዕኖ እንዳለው አስጠንቅቀዋል። በተለይ ኢትዮጵያ ላይ እንዳይዛመት ነው ስጋታቸውን እየገለጹ ያሉት። ሌላው በጣም ሰሞኑና ትናንት ጋፕ ብሎ የነበረው በጋምቤላ ለአንድ ቀን ጋፕ ብሎ የነበረው ግጭት እንደገና ከትናንት ምሽት ጀምሮ ማገርሸቱ እየተሰማ ነው። በተለይ በጋምቤላ ዳሬ ወረዳ ተረፋ ቀበሌ ከትናንት ጀምሮ ከፍተኛ ግጭት በመቀስቀሱ በርካታ ሰዎች ጉዳት እንደደረሰባቸው የአካባቢው ነዋሪዎች ተናግረዋል። በዋና ከተማው አንጻራዊ ሰላም ቢሰፍንም በወረዳዎች ያለው ሁኔታ አሁንም እጅግ አሳሳቢ ነው የሚሉት ነዋሪዎቹ የፌደራል ኃይሎች ዋና ከተማውን አልፈው ወደ ወረዳዎች በተገቢው መጠን ለመግባት አልደፈሩም ብለዋል። የድረሱልን ጥሪ ቢያሰሙም ለቀናት ምላሽ ባለማግኘታቸው ቤተሰቦቻቸው ለጉዳት የተጋለጡባቸውና እነሱም በጭንቅ ላይ እንደሚገኙ የተናገሩት የዳሬ ወረዳ ነዋሪዎች የህዝብን ህይወት ከረሃብና ከጦርነት መታደግ የመንግስት ዋነኛ ተልእኮ ቢሆንም በኢትዮጵያ ግን የመንግስት ተልእኮ ረሃብና ጦርነትን መፍጠር ሆኗል ሲሉ ቁጣቸውን ገልጸዋል። የመንግስታቱ ድርጅት ትናንት ባወጣው መግለጫ የጋምቤላው ግጭት እንዳሳሰበው ገልጿል። በመጠለያ ካምፕ ውስጥ ያሉ የደቡብ ሱዳን ስደተኞች በተሳሳተ መረጃ ሰለባ እንዳይሆኑ በሚል ስጋቱን የገለጸው የተመድ የስደተኞች ኮሚሽን መንግስት ሰላምና መረጋጋቱን በማስፈን ረገድ አስቸኳይ ምላሽ እንዲሰጥ አሳስቧል።
የተመድን መግለጫ ተከትሎ መንግስት ያዋቀረው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የመንግስት የጸጥታ ኃይሎች ግጭቱን እንደተቆጣጠሩትና መረጋጋት እንደተፈጠረ ቢገልጽም ከስፍራው የሚወጡት መረጃዎች ግን በተለይ በወረዳዎች ከትናንት ጀምሮ ግጭቶች ማገርሸታቸውን የሚያመላክቱ ናቸው። መቲ እነዚህ መረጃዎች አሉ። ሌላው በደቡብ አፍሪካ ኢትዮጵያ እዚቹ ላይ ልጨምርልህ። ይሄ ጋምቤላ ክልል ኢታንግ ልዩ ወረዳ ፖልኮት ወይም ተርፋም አካባቢ ባለው ወደ ደቡብ ሱዳን ድንበር አካባቢ ያለ ነው እና በጣም ከባድ የሆነ ግጭት ጦርነት ነው ያለው እና በአካባቢው የምንም አይነት የፌዴራል መንግስት ምንም ኃይል የለም። ቤቶች ሁሉ እየተቃጠሉ ነው ያሉት። በአንድ ቀበሌ ብቻ በርካታ ሰዎች ናቸው መጥፋታቸው የተነገረው እና ቤቶች እየተቃጠሉ ነው ያሉት። እዛ ከጋምቤላ ከተማ እንግዲህ 120 ኪሎ ሜትር ርቀት ላይ በምትገኘው ኒኛን ደግሞ እንዳለ እዛ አካባቢ ያሉ ቤተሰቦች አባልም የግጭቱ አሳሳቢነት እና መንግስት አስቸኳይ እርዳታ እንዲያደርግልን እንዲደርስልን መሄጃ የሚሆን መውጫ እንዳለ ስለተዘጋ አደጋ ላይ ነው ያለነው የሚል ነው እንግዲህ ጥሪ ያቀረቡት። ግጭቱ እስኪበርድ አስቸኳይ መፍትሄ እንዲፈለግ እንዲሁም ወደ ጋምቤላ ከተማ የሚመጡትን መንገድ እንዲመቻችላቸውም ጠይቋል። በጋምቤላ ከተማና ዙሪያው በሌሎችም ቦታዎች ሰሞነኛው ግጭት በሀገር መከላከያና በፌዴራል ፖሊስ እንዲረጋጋ የተደረገ ሙከራ ቢሆንም በኢታንግና ልዩ ወረዳ ያለው ሁኔታ እጅግ በጣም አሳሳቢ ነው። ከዚህ ጋር ደግሞ በተያያዘ የጋምቤላ ክልል መንግስት የሰዓት እላፊ ገደብ ጥሏል። ያ ማለት ምንድነው? በጋምቤላ ክልል መንግስት ከዛሬ ጀምሮ ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ከተፈቀደላቸው አካላት ውጭ ማንኛውም ሰው ሆነ ተሽከርካሪ እንዳይንቀሳቀስ ሰዓት እላፊ ገደብ አስቀምጧል ማለት ነው። ደረጃ ይቀጥል። አሳሳቢ ደረጃ ላይ እንደደረሰው የጋምቤላ ጉዳይ እንግዲህ ቅድም ደግሞ እንዳየሽው የሱዳኑም ጦርነት ወደ ኢትዮጵያ የመዛመት ስጋት ተመርዶ እየተናገረ ያለው የሀገር ሁኔታ እንደሚታወቀው ነው። እግዚአብሔር ይጠብቀን ይድረስልን ከማለት ውጭ ያለው አገዛዝ እንኳን የራሱንም ውጭ የሰላም አስጠባቂ ላክተባል ከተባለ ከበሮ እየመታ ያለው አገዛዝ የራሱንም ሰላም ማስጠበቅ አቅቶት እንደምትመለከችው ጋምቤላም እየታመሰ ነው። እንግዲህ 6ኛ ቀኑ ማለት ነው። አሁን ውሃው ሁሉ ተቋርጦባቸዋል። የውሃው መስመር ሁሉ ተዘግቶባቸዋል። አይለ ትራንስፖርት መኪና እኮ እየሸሹ ነው። ቤታቸው ሁሉ እየተዘረፈ እየተቃጠለ ብዙዎቹ እና በጣም በጣም አደገኛ ሁኔታ ላይ ነው ያለው። ምን እንደሚደረግ እግዚአብሔር ነው የሚያውቀው። እየተከታተልን እንዘግብላቸዋለን ይህን ጉዳይ። ሌላው እንግዲህ በደቡብ አፍሪካ የምትገኝ አንዲት ቤተክርስቲያን የኦርቶዶክስ ቅዱስ ሩፋኤል መቃኞ ቤተክርስቲያን እስካሁን ድረስ ምንነቱ ባልታወቀ እሳት መንስኤው ባልታወቀ እሳት ውድመት ደርሶባታል። ብዙዎች አዝነዋል። እነ ሊቀመንበራን ብርሃኑ ተክለያሬድም በአደጋ ስፍራ ተገኝተው ምዕመናን አጽናንተዋል። እኛም በደቡብ አፍሪካ ያላችሁ ምዕመናን አይዟችሁ፣ በጣም እንዳዘናችሁ፣ በጣም አንድነትን ያጠናከረች ቤተክርስቲያን እንደነበረች ሲገለጽ ነው የሰማነውና እግዚአብሔር ብርታቱን ይስጣችሁ፣ የበለጠ አሳምራችሁ ትሰሩታላችሁ፣ አብረን እንሰራዋለን የሚል መልእክታችንን እናስተላልፋለን። መቲ መልካም። እናት ፓርቲም እንደዚሁ ያወጣው መግለጫ አለ። በአንደኛው በሰላሙ ጉዳይ ላይ ነው። ሌላው ግን ሀገር አቀፍ ምርጫን በሚመለከት ተፎካካሪ ፓርቲዎችን ጠርተው ውይይቶች አድርገዋል። መንግስት ውይይት አድርገዋል እና እዛ ላይ እንደተለመደው እናት ፓርቲም ዋና ዋና የሚላቸውን ጥያቄዎች አንስቷል። የምርጫን አስቻይነት ስንናገር በሀገራችን ያሉ የጸጥታ ችግሮችና ጦርነቶችን ወጥቶ መግባት እንኳን ብርቅዬ የሆነ ምርጫን የቅንጦት አድርገውታል ብሏል። እንደገና የታሰሩ ፖለቲከኛ እስረኞችም ይፈቱ ብሏል። ሌላም በመጨረሻም አሁን ባለው አገር ባለችበት ሁኔታ ብልጽግና እንዳለፈው ኢህአዴግ በጠቅላይነት ምርጫን ሚሊዮን ብሮችን እያባከነ ቀጥላለሁ ቢል በሀገር ቀጣይነት ላይ መቆመር መሆኑን እንዲያምን የሚል ጥያቄ አንስተዋል። እንግዲህ ይህና የመሳሰሉትን እንደዚሁም ገለልተኛ አካልም ከዚህ በፊት በኢህአፓ ላይም እንደተባለው እስረኞች ይፈቱ፣ ሰላም ይስፈን፣ ገለልተኛ አካል ይምጣ፣ አስቻይ ሁኔታ እንዲኖር ያስፈልጋል የሚሉ ጥያቄዎችን ማንሳታቸውን ሪፖርት አቅርበዋል ማለት ነው በገጻቸው ላይ። ደረጃ እንግዲህ ለዛሬ ያለን መረጃ ነው። ነገም በዓል ስለሆነ ላይኖረን ይችላል። ሰኞ ነው የምንገናኘው በዚህ መደባችን። ልክ ነው። ሰኞ እንገናኛለን። አርብ ማታ በኤምኤስ እንገናኛለን። ነገም
ዩጋንዳ በነበርኩ ጊዜ አንድ ያገኘኋቸው በኢትዮጵያ ፖለቲካ ላይ ሰፊ ድርሻ የነበራቸው አንድ ኢትዮጵያዊ ጋራ ታሪካቸውን በወቅቱ የነበሩትን ነገሮች በጣም የሚገርም እነ አቶ ሌንጮ ለታ እነ ባሮ ቱምሳ በኢትዮጵያ ቦታ ላይ ትላልቅ ቦታ እንዴት እንደነበራቸው ሀሳባቸውን መቼ ሽፍት እንዳደረገ ሁሉ በወቅቱ የነበራቸውን ያካፈሉበት ቃለ መጠይቅ ነገ ምንለቅ ይሆናል። የዓመት በዓል ባይሆንም ሰው ቤቱ ቁጭ ካለ እንዲሰማው ነው። ደረጀ ስለነበረ ቆይታ አመሰግናለሁ። መቲ። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬው ምን አለሽ መቲ ፕሮግራማችን ነው። እንግዲህ ዛሬ ውጭ ሀገር ለምትኖሩ የፈረንጁን ክሪስመስ ለምታቀርቡ ለምታከብሩ ጠቅላላ ሜሪ ክሪስመስ፣ መልካም የክሪስመስ በዓል እንላለን። በዚሁ ፈጽመናል። ሰላም ቆዩ። ጤና ይስጥልን። ይህ የኢትዮጵያ ሳተላይት ቴሌቪዥን ኔትወርክ ነው። የኢሳን ቴሌቪዥን የሳተላይት ስርጭቱን ወደ ኢትዮጵያ ከጀመረ 2 ዓመት ሞላው። በዚህ እጅግ ፈታኝ በሆነ ወቅት የህዝባችንን የመከራ ቀንበር በአቅማችን ለማገዝ ሞክረናል። የስደቱን፣ የመፈናቀሉን፣ በድሮን የመደብደቡን፣ የመታሰሩን፣ የመዘረፉን በአጠቃላይ ሰላምንም ኑሮንም ለተቀማው ህዝባችን ድምጻችንን ከማሰማት ከትላንት እስከ ዛሬ አላረፍንም። በሀገራችን ኢትዮጵያ እየደረሰ ያለው የህዝባችን መከራና ሰቆቃ፣ ህግ አልበኝነት፣ አምባገነናዊ ማናለብኝነት፣ ሁሉን ያላካተተ አድሏዊና የኃይል አገዛዝ እስካልተወገደ ድረስ የቱንም ያህል ቢከብ የቱንም ያህል ጊዜ ቢወስድ ለመብት፣ ለእኩልነት፣ ለፍትህ የሚደረጉ ትግሎች ይቀጥላሉ። ሚዲያ ለዚህ ጉልህ ድርሻ አለው። ይህንንም የሚያውቁ ስርዓቶች ለህዝብ የወገኑ እውነትን የሚያጋልጡ ሚዲያዎች ለማጥፋት ሲሰሩ ኖረዋል። ሳይታክቱ መስራት ላይ የሚገኛሉ። ስለዚህ ነው የሳተላይት ቴሌቪዥን ከፍተን ለ24 ሰዓታት የሚተላለፍ ስርጭት የጀመርነው። በዚህ ስርጭት ህዝባችንን በመረጃና በእውቀት የማስታጠቅ አገልግሎት ላይ እርሶም ይተባበሩን። በአንጻሩ ለአመታት የዘለቁ ለሀገራቸው ለሙያቸው የታመኑ ባለሙያዎች፣ ደጋፊዎች ይህንን ለማክሸፍ በብዙ ጣውረዶች እየተፈተኑ በጽናት የሚዲያን አገልግሎት ለማስቀጠል ይጥራሉ። የህዝባችን መከራ እስካልቆመ ድረስ ዝም አንልም በማለት ኢሳን የኢትዮጵያ ሳተላይት ኔትወርክ አሁኑኑ አብዝቶ የእርሶን ድጋፍ ይሻል። መረጃው የሚሰሩ መረጃዎች በአጠቃላይ ለባለቤቱ ለኢትዮጵያ ህዝብ እንዲደርስ በሳተላይት መቅረብ አለበት። ያንን የሳተላይት ወጪ እርሶም ድጋፉን በማድረግ እንዲሸፈን እንዲያደርጉ በአክብሮት ይጠየቃሉ። አገልግሎታችንን ለሰፊው ህዝብ ወደ ኢትዮጵያ ለማድረስ በየወሩ የሳተላይት ክፍያ መፈጸም አለብን። እኛ ያለንን ሁሉ ሰጥተናል። እርሶ በአቅሞት በጎፈንድሚ በተዘጋጀው ሊንክ ላይ አስተዋጽኦ ያድርጉ። በዌብሳይታችን ላይ ገብተው ለወርሃዊ መዋጮ በቋሚነት ቢመዘገቡ ደግሞ ሸክማችንን ይቀንሰዋል። ለውጥ መምጣት ካለበት፣ ህዝቡ ማረፍ ካለበት፣ ሀገር መዳን ካለባት ህዝብን የሚያነቃ ሚዲያ ያስፈልጋል። የዜግነቱን ይወጡ። ኢሳን የኢትዮጵያኖች ሚዲያ